በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነሐሴ 5 ሐዋርያው ቅዱስ ጴጥሮስ በጥላቸው ድውያን ይፈውስ የነበሩት የደብረ ዚበኑ አቡነ ፊልጶስ ዕረፍታቸው ነው። አቡነ ፊልጶስ ዘደብረ ዚበን እንደ ነብዩ ኤርምያስ በእናታቸው ማህፀን ሳሉ ስለተመረጡ ገና እንደተወለዱ ነው 80 ብሉይና መጻሕፍትን አጠናቀው ያወቁት። በ12 ዓመታቸው ለመምንኮስ ገዳም ለመግባት ወስነው ወላጅ እናታቸውን አሰናብችኝ በማለት ጠየቁ። ቅድስት እናታቸውም መርቀው ሸኟቸውና ትግራይ ውስጥ ወደሚገኘውና ደብረ ጽራቢ ወደሚባለው ገዳም ገቡ። የገዳሙ አስተዳዳሪም አቡነ በኪዮስም የምንኩስና ቀንበሩ ሸክሙ እጅግ የከበደ መሆኑን በመንገር ወደ እናታቸው እንዲመለሱ ቢመክሯቸውም አቡነ ፊልጶስ ግን ለምንኩስና የታጩ ሙሽራ መሆናቸውን ነገሯቸው። ከብዙ ፈተናም በኋላ አመነኮሷቸው። በገዳም እንጨት እየለቀሙና እየፈለጡ ውሃ እየቀዱ የክርስቶስን ሕማሙን ሞቱን እያሰቡ በጾም ጸሎት ከኖሩ በኋላ ጌታችን ተገልጦላቸው ወደ ሽሬ እንዲሄዱ ነገራቸውና ሽሬ አዲያቦ ወደሚባለው ስፍራ ሄዱ። ብዙ አስደናቂ ታምራትን እያደረጉ ወንጌልን በሀገሩ ዞረው ሰበኩ። እንደ ሐዋርያው ቅዱስ ጴጥሮስ በጥላቸው ድውያን ይፈውሱ ነበር። ከዚህ በኋላ ወደ ደብረ ቢዘን እንዲሄዱ ተነግሯቸው የእሳቸውን በረከት ለመቀበል ከመጡ 16 ደጋግ መነኮሳት ጋር ወደ ደብረ ቢዘን ሄዱ። ይህም በኤርትራ ክፍለ ሀገር በሐማሴ አውራጃ ከአስመራ በስተ ምስራቅ 25 ኪሎ ሜትር ርቀት ላይ በሚገኘው አስደናቂው ገዳም ነው። ጻድቁ የሐይቅ እስጢፋኖስን ባህር በታምራታቸው ያቃጠሉ አባት ናቸው። በንጉሡ በአጼ ዳዊት ዘመን ሰንበት አንድ ናት እያሉ በአንደኛዋ ሰንበት ሥራ ሲሰሩ ጻድቁ አቡነ ፊልጶስ ይህንን ሰምተው አንዲት ሰንበት የሚሉትን ሁሉ ተቃወሟቸው። ከግብፅ የመጡት ጳጳሳትም ቀደም ብለው ከአቡነ ጊዮርጊስ ዘጋስጫም አሁንም ከአቡነ ፊልጶስ ጋር ንጉሡ አጼ ዳዊት አከራክረዋቸው ጳጳሱ ተረቱ። ክፉዎቹም በአቡነ ፊልጶስ ላይ በክፋት ተነሱባቸው። በአቁማዳ ጠቅልለውም ሐይቅ ባህር ውስጥ ጣሏቸው። በዚህም ጊዜ እሳቸው የተጣሉበት ባህር በእሳት ተቃጥሎ ጽድቃቸውን መስክሮላቸዋል። ዛሬም ድረስ በሐይቅ እስጢፋኖስ ባህር ዳርቻ ላይ የተቃጠሉ ድንጋይ ምልክት በግልጽ ይታያል። በወቅቱ የንጉሡ ሚስት በዋናተኛ አስፈልጋ ከሐይቅ ውስጥ አስወጣቻቸው። እግራቸውን ማጥባቸው ስትጨርስ የእግራቸውን እጣቢ ጠጣችው። ወዲያውም ከማኅፀንሽ ፍሬ ታላቅ ጻድቅ ልጅ ይወጣል ብለው ትንቢት ተናገሯት። በትንቢታቸው መሠረት ታላቅ ጻድቅ ንጉሥ አጼ ዘርዓ ያዕቆብ ተወለደ። በወቅቱ በተፈጠረ አለመግባባትና ክፉዎቹም በባህር ውስጥ ስለጣሏቸው ንጉሥ አጼ ዳዊት አቡነ ፊልጶስን ከልብ ይቅርታ ጠይቀው ወዲያውም ታርቀዋል። በዘመናቸውም ረሃብ ስለነበረ ጻድቁን ከገዳማቸው አስጠርተው ምን ባደርግ ይሻለኛል ብለው አማከሯቸው። አቡነ ፊልጶስም የጌታችንን መስቀል ያስመጡ ብለው መከሯቸው። ንጉሡ አጼ ዳዊትም በአቡነ ፊልጶስ ምክር መሠረት ከኢየሩሳሌም ከቁስጥንጥንያና ከእስክንድሪያ መንግስታት ጋር ተጻጽፈው 10ን ታላላቅ ቅዱሳን ይዘው ሄደው መስቀሉን መስከረም 10 ቀን አምጥተውታል።
ቅዱስ መስቀሉን ያጠኑት 10ቱ ቅዱሳንም የደብረ ቢዘን አቡነ ፊልጶስ፣ የጣና ደሴቱ አቡነ ሂሩት አምላክ፣ የጣና ደሴቱ አቡነ እንድርያስ፣ አቡነ በትረ ማርያም፣ አቡነ ዮሐንስ፣ አቡነ ታዲዮስ፣ አቡነ አፍቅረነ እግዚእ፣ አቡነ ዘካርያስ፣ አቡነ ያሳይና አቡነ ማትያስ ናቸው። አቡነ ፊልጶስ በደብረ ቢዘን በታላቅ ተጋድሎ ኖረው ከጌታችን ዘንድ ታላቅ ቃል ኪዳን ተቀብለው ነሐሴ 5 ቀን በታላቅ ክብር አርፈዋል። የአቡነ ፊልጶስ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን፣ አሜን። ስብሐት ለአብ ዘፈነወ ወልዶ ውስተ ማኅፀነ ድንግል፣ ስብሐት ለወልድ ዘተሰገወ እምኔሃ፣ ስብሐት ለመንፈስ ቅዱስ ዘቀደሳ ወአጽንዓ ወአንጽሐ። ዓለምን ለማዳን አንድ ልጁን ወደ ድንግል ማኅፀን ለላከ ለአብ፣ ዓለምን ለማዳን ከእርሷ ሰው ለሆነ ለወልድ፣ እርሷን ላከበራት ባለመለወጥም ላጸናት በንጽሕናም ለጠበቃት ለመንፈስ ቅዱስ ምስጋና ይሁን።